በትንንሽ ነገሮች ሲበሳጩ የሆነ ነገር ሲጎድልባቸው ራሳቸውን ወደ ማጥፋት የሚሄዷል። አንዱ ሰበብ ከአላህ መራቅ ነው፣ ወንጀል ማብዛት ነው፣ የአዱንያን ጠፊነት የአኼራን ቋሚነት መርሳት ነው፣ የኢማን ድክመት ነው። ስለዚህ ጀነት መግባት የሚፈልግ ራሱን ከማጥፋት ራሱን ለማጥፋት ሰበብ ከሚሆኑ ነገሮች ሊርቅ ይገባል። ራሱን በማጥፋቱ ከችግር የወጣ ነው የሚመስለው አላዋቂነቱ እንጂ ወደ ባሰው ችግር ነው ሄደው። ራሱን ያጠፋ መኖሪያው ጀሃነም ናት። ሐዲሱ ላይ ኻሊደን ሙኸለደን አበደን ተብሏል። ይሄ የወዒድ ንሱሶች ውስጥ የሚገባ ነው። እንደዚሁ ጠቅሰነው የምናልፈው ሰዎች ይጠነቀቁ ዘንድ። ከዛሊክ ጀነት እንዳይገቡ እንቅፋት ከሚሆኑ ነገሮች ሌላኛው ከሰጡ በኋላ መመጻደቅ፣ ኸምርን ሆን ብሎ ደጋግሞ መጠጣት፣ በድግምት ማመን፣ ወደ ድግምተኛ መሄድ፣ ወሀከዛ ጠንቋይ መሆን፣ የጠንቋላ ሥራ መስራት። እነዚህን በአንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ሰጥቶ የሚመጻደቅ እንዲያርግልህ በእኔ አድገህ እኔ ባደረግኩልህ ለዚህ በቅተህ ዛሬ እንዴት ሆናለህ እንዴት አደርጋለህ እያለ ሊመጻደቅ አይገባም። ይሄን የሚያደርግ ሰው በሰደቃው አጅር ካለማግኘቱም አልፎ ይህ መመጻደቁ ራሱን ከፍ ከፍ ማድረጉ ሌሎችን ማሸማቀቁ ጀነት እንዳይገባ ያደርገዋል። ወሀከዛ ኸምርን ሆን ብሎ ደጋግሞ የሚጠጣም ጀነት አይገባም ተብሏል። አንዴ ተሳስቶ ሊጠጣ ይችላል የሰው ልጅ፣ ሁለቴ ተሳስቶ ሊጠጣ ይችላል። ምንም እንኳ ሙእሚን የሆነ ምላሱ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚል ምላሱን አፉን በኸምር ይነጅሳል ባይባልም ግን አልፎ አልፎ በሆነ መልኩ ተሳስቶ ከኢማን ከዲን የራቀ ወይም ሸይጣን የተጫወተበት ሰው ነውና ሁሉም ሰው ሊሳሳት ይችላልና ስህተት ላይ ሊወድቅ ይችላል፣ ኸምር ስህተት ላይ። ነገር ግን ኢድማን ካረገ ሆን ብሎ ደጋግሞ ፈልጎ ኸምርን ከጠጣ እንዲህ አይነት ሰው ጀነት አይገባም ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ወከዛሊክ ወደ ጠንቋይ መሄድ፣ በጠንቋይ ማመን። ጠንቋይ የሩቅን ያውቃል፣ በድግምት እንዲህ ነገር ማሳካት ይችላለሁ ያሉ በድግምት ማመን፣ ድግምቱን ራሱን ጥንቆላውን ራሱን መስራት፣ የሚሰራውን እሱ ጋር አገልግሎት ማግኘት ፈልጎም የሄደውም ጀነት እንደማይገባ ነቢያችን ተናግረዋል። ይሄም በዘመናችን ጥቂት የማይባሉ ሰዎች ዘንድ ያለ ስራ አልሳካለኝ እንዲህ የሚያደርግ ሰው አላሉ ወደ እሱ ልሂድ የሚሏል። ትዳር አልሳካለኝ ልጅ መውለድ አልቻልኩም ልሂድ የሚሏል። በአላህና መጨረሻው ቀን የሚያምን ሰው ከጥንቆላ ጠንቋይ ጋር ድግምተኛ ጋር ከመሄድ ሊርቅ ሊጠነቀቅ ይገባዋል። ይህን ስራ ከመስራትና ከማከናወንም ሊርቅ ይገባዋል። ኩፍርን